ሰላም ዩናይትዳውያን እንደተለመደው የሰዓቱ ስፖርታዊ ጉዳዮች ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮች የሚነሱበት ሬድ ዴቪልስ ኢትዮጵያ ቻናል ላይ ትገኛላችሁ። በዚህ ቻናል የማንቸስተር ዩናይትድን ጉዳዮች ብቻ የተመለከቱ ስፖርታዊ መረጃዎች ይነሳሉ። ዛሬም በርካታ ጉዳዮችን ይዘናል። ስለ ማቲያስ ፈርናንዴስ ሰበር መረጃ ተሰምቷል። ከዛ በተጨማሪ ማንቸስተር ዩናይትድ ከኤደርሰን ጋር ከተስማማ በኋላ ሌላ ብራዚላዊ ለማስፈረም እየተንቀሳቀሰ እንዳለ እየተሰማ ነው የሚገኘው። ሌላኛው ጉዳይ አርሰናልና ማንቸስተር ዩናይትድ ስለተፋጠጡበት የቫሌንሲያው ተጫዋችና ይህ ተጫዋች ደግሞ ማንቸስተር ዩናይትድን ስለመረጠበት አጋጣሚ እናነሳለን። ሌሎችም ከባሌባ ጋር ተያይዞም የወጡ መረጃዎች አሉ። እነዚህን ሁሉ በቆይታችሁ ትሰማላችሁ። ሀሳብ አስተያየቶቻችሁን በኮሜንት ማጋራት ትችላላችሁ። የፈለጋችሁትን ሀሳብ በኮሜንት አንሱልን፣ እኛም መልሰን ወደ እናንተ የምናደርስ ይሆናል። ወደ መረጃዎቻችን ከማምራታችን በፊት ትላንትና አስተያየቶቻችሁን በኮሜንት ያነሱልንን ተከታዮቻችንን እናንሳ። የመጀመሪያው ተከታታያችን ሳሚ ቦረና ለገሰ በሚል ስም ዩናይትድን የሚያሞጋግስ አስተያየት የሰጠን አድማጫችን ነው። ፍጹም ቸርነት እንኳን አደረሳችሁ ብሏል። አዎ ትላንትና የኢል አድሃ አረፋ በዓል ነበረ። የእስልምና እምነት ተከታዮች የትላንትናውን በዓል በደማቅና በደስታ እንዳከበራችሁት ተስፋ እናደርጋለን። ሙክረም ተማም ስሩርም ለሰጠን አስተያየት እጅግ አድርገን እናመሰግናለን። ሌላኛው ደሬ ኢዮብ የሚል ተከታታያችን አንደኛ መውጣት ይገባናል የሚል አስተያየት ሰጥቷል። ለሱ ደግሞ ምላሽ የሰጠው ዳንኤል ደሳለኝ ነው። ዳንኤል ደሳለኝ ዋንጫ እንድናሸንፍ የሚያበቃ ተከላካይና መሀል የለንም። መሀል ብቻ ከገዙ በቂ አይደለም። ዋንጫ የምታሸንፈው ተከላካይ ሲኖር ነው። የኛ ተከላካይ ደግሞ በአንድ ሲዝን 50 ጎል ያስተናገደ ነው። ስለዚህ የተከላካይ መስመሩ መጠናከር አለበት የሚል አስተያየት ዳንኤል ደሳለኝ ሰጥቶናል። ሌሎቻችሁም ሀሳብ አስተያየቶቻችሁን ካነሳችሁልን እንደዚህ ስማችሁን እየጠራን ሀሳቦቻችሁንና አስተያየቶቻችሁን የምናነሳ ይሆናል። ከየት ሀገር እየተከታተላችሁ እንዳላችሁም ሀሳብ አስተያየቶቻችሁን አድረሱን ዩናይትዳውያን። በቀጥታ ወደ ስፖርታዊ መረጃዎቻችን እናምራ። የመጀመሪያ ጉዳያችን የምናደርገው ማንቸስተር ዩናይትድ የዌስትሃም ዩናይትዱን አማካይ ማቲያስ ፈርናንዴዝን ለማስፈረም እየተዘጋጀ እንደሆነ እየተሰማ ነው የሚገኘው። በሌሎች ክለቦች ፍላጎት ቢኖርም ተጫዋቹ ራሱ ማቲያስ ፈርናንዴዝ ማለት ነው መሄድ የሚፈልገው ወደ ማንቸስተር ዩናይትድ ብቻ እንደሆነ ገልጿል ተብሏልና እንደ ቤን ጃኮብስ ያሉ ታዋቂ የስፖርት ዘጋቢዎች በሰበር መረጃቸው እንዳስታወቁት በዩናይትድና በተጫዋቹ መካከል ያለው የግል ስምምነት ችግር እንደማይፈጥር ይጠበቃል። ዩናይትድ ለፈርናንዴዝ የ5 ዓመት ኮንትራት ለማቅረብ መዘጋጀቱ እየተሰማ ነው። ተጫዋቹ ደግሞ የማንቸስተር ዩናይትድና የማይክል ካሪክን የክለቡን ፕሮጀክት ሙሉ በሙሉ እንደሚቀበልና ነገሮች በታቀደላቸው መሰረት ከሄዱ ዝውውሩ በፍጥነት ሊጠናቀቅ ይችላል እየተባለ ነው የሚገኘው። በግል ጉዳዮች በቅርቡ ተገናኝተው ተወያይተዋል ዩናይትድና የተጫዋቹ ወኪሎች ማለት ነው። ማንቸስተር ዩናይትድ አሁን ዝውውሩን ለማጠናቀቅ ወደ መደበኛ የድርድር ሂደት ለማምራትና አጠቃላይ የዝውውር ሂደቱን ለማፋጠን እየሰራ እንደሚገኝ እየተገለጸ ነው የሚገኘው። ተጫዋቹ የአሁኑ ክለቡ ዌስትሃም ዩናይትድ ተጫዋቹን ለመሸጥ ዝግጁ ነው ተብሏል። የዝውውር ዋጋውና የክፍያው አፈጻጸም ላይ ግን የሚደረገው ድርድር አሁን ላይ ወሳኝ ነው። ያው የዝውውር ዋጋውን ዌስትሃም እስከ 80 ሚሊዮን ዩሮ ማድረሱ ይታወቃል። ከሳውዝሃምፕተን ሲያመጡት ለተጫዋቹ እስከ 40 ሚሊዮን ዩሮ ነው የከፈሉት። በእጥፍ መሸጥ ይፈልጋሉ። ነገር ግን ዌስትሃም ዩናይትድ ወደ ሻምፒዮንሺፕ መውረዱን ተከትሎ የተጫዋቹ ዋጋም ይወርዳል ተብሎ ይጠበቃልና በዚህ ተጫዋች ጉዳይ ላይ ማንቸስተር ዩናይትድ ልክ እንደ ኤደርሰን ስምምነት ላይ እንደሚደርስና ዝውውሩ እንደሚፋጠን እየተነገረ ነው የሚገኘው። ምናልባትም በሚቀጥለው ሳምንት ዝውውሩ ይፋ ይደረጋል ተብሎ ይጠበቃል። በተጨማሪም ዩናይትድ የኤደርሰን ዝውውር በይፋ እንደተረጋገጠ ለደጋፊዎች ይፋ እንደሚያደርግ ነው እየተሰማ የሚገኘው። ማንቸስተር ዩናይትድና ባርሴሎና አሁንም በራሽፎርድ ጉዳይ ላይ ውዝግብ ውስጥ እንዳሉና ስምምነት ላይ እንዳልደረሱ እየተዘገበ ነው የሚገኘው። ታዋቂው የስፖርት ጋዜጠኛ ላውሪ ዊትቤል እንደገለጸው ከሆነ በባርሴሎናና በማንቸስተር ዩናይትድ መካከል ያለው የተጫዋቹ የዝውውር ጉዳይ አዲስ ምዕራፍ ላይ ደርሷል ብሏል። ባርሴሎና ባለፈው የበጋ ዝውውር መስኮት ከዩናይትድ ጋር ባልደረገው ስምምነት መሰረት የተጫዋቹን የ30 ሚሊዮን ዩሮ ቋሚ የግዢ አማራጭ ውል ተግባራዊ ለማድረግ እስከ ሰኔ 15 ድረስ ብቻ ገደብ ተቀምጦለታል። ሆኖም ግን ክለቡ ከጎርደን ጋር ያው ትላንትና የአንቶኒ ጎርደን ዝውውር ሰምታችኋል። ከጎርደን ጋር ያለውን ስምምነት ማጠናቀቁን ተከትሎ ይህንን የ30 ሚሊዮን ዩሮ ውል የመጠቀም እድሉ አሁን ላይ የመነመነ ይመስላል ይላል መረጃው። በጉዳዩ ላይ ደግሞ ማንቸስተር ዩናይትድ ግልጽ አቋም ነው እስካሁን ድረስ ያለው። ቀደም ሲል በተደረሰው ስምምነት በድጋሚ ለመደራደር ፍቃደኛ እንዳልሆነ ነው ያስታወቀው ክለቡ።
ያው ቀደም ሲል ምንድነው የነበረው ተጫዋቹን በአንድ የውድድር ዓመት በውሰቱ ወስደው ከዛ ቋሚ ለማድረግ ነው ባርሴሎናዎች ተስማምተው የነበረው። ዩናይትድ ታዲያ በዛው እንዲሄድ ነው እንጂ በፍጹም ሌላ ድርድር እንደማያስፈልግ ገልጾላቸዋል። እና ዩናይትድ ቀደም ሲል ባስቀመጣቸው የውል ቃላት ሙሉ በሙሉ እየጸና መሆኑን እና ምንም አይነት ማሻሻያ እንደማያደርግ ለባርሴሎና አሳውቋል ተብሏል። እና ራሽፎርድ የባርሴሎናው ጉዳይ ካልተቋጨ በስተቀር ሌላ ክለብ ለማግኘት በጣም አስቸጋሪ ነው ለተጫዋቹም ጭምር እየተባለ ነው የሚገኘው። ዋነኛው ምክንያት ደግሞ ያው የተጫዋቹ ደሞዝ ጉዳይ ነው። የራሽፎርድ ሳምንታዊ ደሞዝ በከፍተኛ ሁኔታ እስከ 300,000 ፓውንድ ድረስ የሚጠጋ ነው። ዩናይትድ ያው በቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ መሳተፉን ተከትሎ ማለት ነው። ይህ ከፍተኛ የደሞዝ መጠን ደግሞ ተጫዋቹን ወደ ሌላ ክለብ ለማዛወር ለሚደረገው ጥረት ትልቅ ችግር እንደሚሆን እየተነገረ ነው። ያው የራሽፎርድ ደሞዝ ከፍተኛ መሆኑን ተከትሎ ከባርሴሎና ውጭ ለሌሎች ክለብ ለመሸጥ ራሱ በጣም አዳጋች ያደርገዋል የራሽፎርድ ደሞዝ ጉዳይ። ነገር ግን ባርሴሎናና ማንቸስተር ዩናይትድ በራሽፎርድ ጉዳይ ላይ አዲስ ስምምነት ያደርጋሉ ተብሎ እየተሰማ ነው የሚገኘው። የማንቸስተር ዩናይትድና የኤደርሰን ጉዳይ ላይ በተመለከተ ምን አዲስ መረጃዎች አሉ የሚለውን በተመለከተ እናንሳ። ዩናይትድ ያው ኤደርሰን ለማስፈረም ተስማምቷል። በቀጣይነት ወደ ሳንድሮ ቶናሊ ፊቱን ማዞሩ እየተሰማ ነው የሚገኘው። ዩናይትድ ያው የአማካይ ክፍሉን ለማጠናከር ነው አሁን ላይ በትኩረት እየሰራ የሚገኘው። ክለቡ የአታላንታውን አማካይ ኤደርሰን ለማስፈረም መስማማቱ ይታወቃል። ዝውውሩ ሙሉ በሙሉ ለመጠናቀቅ ጥቂት ቀናት ብቻ እንደቀሩት ነው የሚሰማው። ዩናይትድ ይህንን ዝውውር ለማጠናቀቅ በ39 ሚሊዮን ፓውንድ ከአትላንታ ጋር ተስማምቷል። ይሁን እንጂ የቀይ ሰይጣኖቹ የአማካይ ክፍላቸውን ለማጠናከር የሚያደርጉት እንቅስቃሴ በዚህ ብቻ የሚያበቃ አይመስልም። ክለቡ በፈረንሳይና በጣሊያን የስፖርት ጋዜጦች እንደ ቱቶ መርካቶና ጄፊኒን በወጡ መረጃዎች መሰረት ቀጣዩን ትልቅ ዝውውር ለማከናወን ወደ ኒውካስል ዩናይትድ ፊቱን አዙሯል። በዚህ መሰረት ሳንድሮ ቶናሊ ቀጣዩ የዩናይትድ ኢላማ ሆኗል። ማንቸስተር ዩናይትድ ለቶናሊ ዝውውር ከፍተኛ ግፊት ለማድረግ የተዘጋጀ ሲሆን የዚህ ጣሊያናዊ አማካይ የገበያ ዋጋ 100 ሚሊዮን ዩሮ አካባቢ እንደሚገመት ተገልጿል። ክለቡ ዝውውሩን ለማፋጠን ቁርጠኛ አቋም መያዙንም ጋዜጦች እየዘገቡ ነው የሚገኙት። ስለዚህ በቀጣይ ማንቸስተር ዩናይትድን ይቀላቀላሉ ተብሎ ከሚጠበቁ ተጫዋቾች መካከል ቶናሊ አንደኛው እንደሆነ እየተሰማ ነው የሚገኘው። ሌላኛው ማንቸስተር ዩናይትድና ቶተንሃም የብራይተኑን ኮከብ ካርሎስ ባሌባን ለማስፈረም ያደረጉት ያለው ፍክክር ቀጥሏል። በቀጣይ የክረምት የዝውውር መስኮት የብራይተኑን አማካይ ካርሎስ ባሌባን የግላቸው ለማድረግ ዩናይትድና ቶተንሃም ከፍተኛ ፍክክር ውስጥ መግባታቸውን የተለያዩ መረጃዎች እያመላከቱ ነው የሚገኙ። ቶተንሃሞች በተለይ በሊጉ መቆየታቸውን ካረጋገጡ በኋላ ትኩረታቸውን ሙሉ በሙሉ ወደዚህ ካሜሮናዊ አማካይ ላይ አድርጓል። የክለቡ አሰልጣኝ ሮቤርቶ ዴዘርቢ ደግሞ በክለቡ ቆይታው በብራይተን አብረው በነበሩበት ወቅት ይህንን የ22 ዓመት አማካይ በቅርብ የሚያውቀው በመሆኑ የተጫዋቹ ትልቅ አድናቂ እንደሆነ ይነገራል። ይሁን እንጂ ዝውውሩ ለሁለቱም ክለቦች ቀላል አይሆንም። ለቶተንሃምም ለማንቸስተር ዩናይትድም የሚሉ መረጃዎች እየወጡ ነው። ምክንያቱ ደግሞ ብራይተን ለካርሎስ ባሌባ መልቀቂያ 100 ሚሊዮን ፓውንድ በላይ ነው የሚጠይቀው። ይህም ለፈላጊ ክለቦች ትልቅ ፈተና እንደሚሆን እየተሰማ ነው የሚገኘው። በተጨማሪም አሰልጣኝ ዲዘርቢ የባሌባን የቡድን አጋር የሆነውን ያን ፖል ቫን ሂኬን እንደዚሁ ለማስፈረም እንቅስቃሴ እያደረገ ነው የሚገኘው። ነገር ግን ማንቸስተር ዩናይትድም ልክ እንደ ቶናሊ ያሉ ተጫዋቾች ላይ ትኩረት ቢያደርግም አሁንም ቢሆን ከአምና ጀምሮ የሚፈልገውን ይህንን ካሜሮናዊ ባሌባን ለማስፈረም ወደ ኋላ አላለም። ባሌባ ላይም ትኩረት አድርጎ በቅርበት እየተከታተለ እንዳለ ነው የሚወጡ መረጃዎች የሚጠቁሙት። ማይክል ካሪክ ካመነበትና እንደዚሁም አመራሮቹ ላይ ጫና ካደረገ ዩናይትድ የሚከፈለውን ከፍሎ ባሌባን ወደ ኦልድ ትራፎርድ የማምጣት እድሉ ሰፊ እንደሆነም እየተሰማ ነው የሚገኘው። ሌላኛው ማንቸስተር ዩናይትድ ትኩረት ያደረገበት ተጫዋች የቫሌንሲያው ተጫዋች ዣቪ ጉዌራ ነው። ይህ ተጫዋች በአርሰናልና በማንቸስተር ዩናይትድ ጭምር በጥብቅ እየተፈለገ የሚገኝ ተጫዋች ነው። በርካታ ሌሎች የአውሮፓ ክለቦችም በቅርበት እየተከታተሉት የሚገኝ ተጫዋች ነው። ተጫዋቹ በላሊጋው በተለይ ባሳየው አስደናቂ ብቃት የብዙዎችን ትኩረት ስቧል። ባለፉት 2 የውድድር ዓመታት በቫሌንሲያ ቁልፍ ተጫዋች መሆን የቻለ ሲሆን በተለይም በተጠናቀቀው በ2025/26 የውድድር ዘመን ማጠቃለያ ላይ በአጥቂ አማካይነት ድንቅ ብቃቱን ያሳየ ተጫዋች ነው። በጣም ጥሩ የሚባል ፕሌይሜከር ተጫዋች ነው። በላሊጋው የመጨረሻ 3 ጨዋታዎች ላይ በ4 ጎሎች ላይ በቀጥታ መሳተፍ የቻለ ሲሆን ቫሌንሲያ ባርሴሎናን 3-1 በሆነ ውጤት ባሸነፈበት ጨዋታም ግብ ማስቆጠር የቻለ ተጫዋች ነው። ረጅም ቁመት፣ ከፍተኛ የቴክኒክ ብቃትና ኳስን ከራሱ ሜዳ ወደ ተቃራኒ ቡድን ክልል በጥራት የማውጣት ችሎታ ያለው ይህ ወጣት አማካይ ኳስ በእግሩ ስር በሚሆንበት ጊዜ ምቾት የሚሰማው ባለው መረጋጋትና በሜዳው መሃል ላይ ያለው እንቅስቃሴ ደግሞ በጣም አስደናቂ የሚባል አይነት ተጫዋች ነው። የዚህ ተጫዋች
ዘይቤ ታዲያ የረጅም ጊዜ ተስፋ ያላቸውን ወጣት አማካዮች ለሚፈልጉ ክለቦች ተመራጭ አድርጎታል እየተባለ ነው የሚገኘው። እንደ ስፔን መገናኛ ብዙሃን ዘገባ ከሆነ ተጫዋቹን ለማስፈረም ቢያንስ 35 ሚሊዮን ፓውንድ ያስፈልጋል ነው እየተባለ የሚገኘው። አርሰናልም የዚህ ተጫዋች ፈላጊ ነው። በተለይ ሚካኤል አርቴታ በተለያዩ የአማካይ ስፍራዎች ላይ መጫወት በሚችሉ በቴክኒክ የላቁ ተጫዋቾች ላይ ማነጣጠሩ እየተነገረ ነው። የጉዌራ በተለያዩ ቦታዎች ላይ መጫወት ቨርሳታይል መሆኑ ደግሞ ክለቡ ከዚህ ውድድር ዘመን በኋላ ስብስቡን ይበልጥ ለማጠናከር ለሚያደርገው እንቅስቃሴ ጥሩ አማራጭ ያደርጓል ተብሎ እየተነገረ ነው። ያው አርሰናልም ፈላጊ መሆኑን ነው የሚያሳየው መረጃው። ግን ማንቸስተር ዩናይትድ ከዚህ ቀደም ተጫዋቹን ለማስፈረም ከፍተኛ ግፊት አድርጎ ነበረ። ባለፈው ዓመት ተጫዋቹ ወደ ኦልድ ትራፎርድ ለመዘዋወር በቃል ደረጃ ተስማምቶ እንደነበር የሚገልጹ ዘገባዎች አሉ። የካልቾ መርካቶ ጋዜጠኛ የሆነው ዳንኤል ሎንጎ በኤክስ ገጹ ላይ እንደዘገበው ጉዌራ ከዩናይትድ ጋር በግል ጥቅማ ጥቅሞች ዙሪያ ስምምነት ላይ ደርሶ የነበረ ቢሆንም በወቅቱ ዝውውሩ ሳይሳካ ቀርቷል። ይህ የቀድሞ ፍላጎት አሁንም ትልቅ ሚና ሊኖረው ይችላል። ተጫዋቹን ለማስፈረም ዩናይትድ በሚያደርገው ግስጋሴ ዩናይትዶች አሁንም አማካይን ለመግዛት ገበያ ላይ በመሆናቸው የጉዌራ ብቃት ክለቡ በቅርብ የዝውውር መስኮቶች ሲፈልጋቸው ከነበሩ ተጫዋቾች በመዘኛ ጋር ሙሉ በሙሉ እንደሚጣጣም ነው መረጃው የሚያሳየው። በሌላ በኩል ቫሌንሲያ ይህንን ውድ ንብረቱን አሳልፎ ለመስጠት እንደማይፈልግ እየተሰማ ቢሆንም ጉዌራም ደግሞ ከክለቡ ጋር ውል ያለው ሲሆን ቫሌንሲያ ተጫዋቹን አሁንም አስፈላጊ ተጫዋቹ አድርጎ ይወስዷል። በመሆኑም ድርድሩ ቀላል ሊሆን እንደማይችል ነው የሚጠበቀው። ይሁን እንጂ ማንቸስተር ዩናይትድ ወደ ውድድር መግባቱ የዝውውሩን አቅጣጫ ሊቀይር ይችላል እየተባለ ነው የሚገኘው። ተጫዋቹ ከዚህ ቀደም ከማንቸስተር ዩናይትድ ጋር ያለው ግንኙነት ዩናይትድ በተሻለ መልኩ ተጫዋቹን እንዲያገኝ ይረዳዋል እየተባለ ነው የሚገኘው። ከዛ በተጨማሪ ቅድም እንዳነሳሁት አርሰናል፣ አትሌቲኮ ማድሪድ ተጫዋቹን ለማስፈረም የተንቀሳቀሱ ያሉ ክለቦች ናቸው። የቫሌንሲያ አማካይ ከወዲሁ በክረምቱ የዝውውር መስኮት ከፍተኛ ትኩረት የተሰጠው ተጫዋች እንደሆነ እየተዘገበ ነው የሚገኘው። ማንቸስተር ዩናይትድ ኤደርሰንን ለማስፈረም ከተስማማ በኋላ ለሁለተኛው ብራዚላዊ ኮከብ ጥያቄ ለማቅረብ መዘጋጀቱ እየተሰማ ነው የሚገኘው። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ የአማካይ ክፍሉን ለማጠናከር ትኩረት ማድረጉን ቀጥሏል ይላል ዘገባው። ክለቡ ታዲያ አሁንም የተለያዩ ተጫዋቾችን እያደነ ሲሆን የቦታፎጎን አማካይ ዳኒሎን ለማስፈረም ጥያቄ አቅርቧል የሚሉ ዘገባዎች ወደ ብራዚል እየተሰሙ ነው የሚገኙት። ካሲሚሮ ኦልድ ትራፎርድ መልቀቁን ተከትሎ ዩናይትድ በዚህ ክረምት ዝውውር በተለየ መልኩ አማካዮችን እያደነ ነው የሚገኘው። ክለቡ በዚህ ቦታ ላይ ቢያንስ ሁለት አዳዲስ ተጫዋቾችን ለማስፈረም አቅዷል፣ ከኤደርሰን በተጨማሪ ማለት ነው። በክለቡ የእጮች ዝርዝር ውስጥ ኤሊዮት አንደርሰንም እንዳለ አትርሱ። ኦሬሊየን ሹዋሜኒ በግንባር ቀደምትነት የሚጠቀስ ሌላኛው ተጫዋች ነው። ቅድም ያነሷቸው ካርሎስ ባሌባና ሳንድሮ ቶናሊም አሉ። አዳም ዋርተንም በዝርዝር ውስጥ እንደተካተተ መዘንጋት አይገባም። አሁን ላይ ደግሞ ክለቡ በዘንድሮ የዓለም ዋንጫ በካርሎ አንቸሎቲ ከተጠራው ብራዚላዊ ኮከብ ጋር ስሙ እየተነሳ ነው የሚገኘው። ያው በርካታ ተጫዋቾች እንደምታስታውሱት በብራዚል ብሔራዊ ቡድን አልተካተቱም ነበር። ይሄ ተጫዋች ከቦታፎጎ ተካቷል እና ዩናይትድ ከኤሲ ሚላን፣ አትላንታና ዜኒት ሴንት ፒተርስበርግ ጋር በመሆን ለ25 ዓመቱ ዳኒሎ ጥያቄ ካቀረቡ 4 ክለቦች መካከል አንዱ መሆኑ ተሰምቷል። ቦታፎጎ በተያዘ የዓለም ዋንጫ ላይ የተጫዋቹ የዝውውር ዋጋ ይበልጥ ይጨምራል ብሎ ስለሚጠብቅ ስለ ወደፊት እጣ ፈንታው አስቸኳይ ውሳኔ ከመስጠት መቆጠቡ እየተሰማ ነው የሚገኘው። ፓልሜራስና ፍላሚንጎም የተጫዋቹን ሁኔታ እየተከታተሉ ነው። የዳኒሎ ምርጫ ግን ወደ አውሮፓ እግር ኳስ መመለስ እንደሆነ ይታመናል። ይህ የብራዚል ኢንተርናሽናል ቀደም ሲል በ2023 በ18 ሚሊዮን ፓውንድ ኖቲንጋም ፎረስትን በመቀላቀል በፕሪሚየር ሊጉ የመጫወት ልምድ ያለው ተጫዋች መሆኑን አትዘንጉ። ወደ ሲቲ ግራውንድ ከመዘወሩ በፊት ከአርሰናል ጋር ስሙ ተያይዞ የነበረ ቢሆንም ፎረስት ከ2 ዓመት ቆይታ በኋላ እንደሸጠው ይታወሳል። ዳኒሎ በፎረስት የመጀመሪያ ውድድር ዘመን 34 ጨዋታዎችን ቢያደርግም በ2024/25 የውድድር ዘመን መክፈቻ ዕለት የቁርጭምጭሚት ጉዳት አስተናግዶ ነበር። ይሁን እንጂ በውድድር ዓመቱ አጋማሽ ላይ ወደ ሜዳ በመመለስ ፎረስት 7ኛ ደረጃን ይዞ እንዲያጠናቅቅ ከረዳ በኋላ በ21 ሚሊዮን ፓውንድ ለቦታፎጎ መሸጡ የሚታወቅ ነው። አሁን ደግሞ ማንቸስተር ዩናይትድ መልሶ ወደ አውሮፓ እግር ኳስ ተጫዋቹን ለማምጣት ትኩረት እንዳደረገበትና ከተጫዋቹ ካምፕ ጋርም ማውራቱ እየተሰማ ነው የሚገኘው። ስለዚህ ሌላኛው ብራዚላዊም ወደ ማንቸስተር ዩናይትድ ለመምጣት መቃረቡን ዘገባዎች እያመላከቱ ነው የሚገኙት። ቅድም ባነሳነው መረጃ መሰረት ማንቸስተር ዩናይትድና ኤደርሰን ሙሉ ለሙሉ ስምምነት ላይ መድረሳቸውና ዩናይትድ የተጫዋቹን ዝውውር በቀጣይ ቀናት ይፋ እንደሚያደርግ መዘገባችን ይታወቃል። አሁን ላይ የአታላንታው ኮከብ ኤደርሰን ወደ ኦልድ ትራፎርድ መምጣት ብቻ ነው የሚጠበቅበት። ዩናይትድ ቀደም ሲል ራስሙስ ሆይሉንድን በ72 ሚሊዮን ፓውንድ ከአታላንታ እንዳስፈረመ ታስታውሳላችሁና በዛ ወቅት በጣም እጅግ ፈታኝ የዝውውር ጊዜያትን ማሳለፉ ይታወሳል። ይሁን እንጂ በራስሙስ ሆይሉንድ ጉዳይ ከአታላንታ ጋር ጠንካራ ድርድር ቢያደርጉም ዩናይትድን በድጋሚ ወደ ጣሊያኑ ክለብ ከማቅናት አላገደውም። በነገራችን ላይ ዩናይትድ ላለፉት 12 ወራት የዚህን ተጫዋች በሴሪኤና በሻምፒየንስ ሊግ የነበረውን
እድገት ሲከታተል ቆይቷል ተብሏል። በአሁኑ ወቅት የአትላንታው ፕሬዚዳንት አንቶኒዮ ፒርካሲ ተጫዋቹ የኮንትራት ማጠናቀቂያ የመጨረሻ 12 ወራት ውስጥ ከመግባቱ በፊት በሽያጭ የተሻለ ገቢን ለማግኘት ፍላጎት በማሳየታቸው ነው ከዩናይትድ ጋር የተስማሙት። ኤደርሰን በዩናይትድ የራዳር እይታ ውስጥ በነገራችን ላይ የገባው አትላንታ የ2024ቱን የዩሮፓ ሊግ ዋንጫ ሲያነሳ በነበረው ድንቅ ብቃት ነው። በዚያ ውድድር ዘመን 52 ጨዋታዎችን አድርጎ 7 ግቦችን ማስቆጠር ችሏል። ኤደርሰን የተጫዋቹ ጠንካራ ጉልበት ያለውና ግብ የማስቆጠር ብቃት በዩናይትድ ስካውቲንግ ሪፖርቶች ላይ መረጋገጡ እንዳለ ሆኖ የዝውውር ዋጋውም ከዩናይትድ የፋይናንስ አቅም ጋር መጣጣሙም ሂደቱን ይበልጥ በነገራችን ላይ እንዲያፋጥን አድርጎታል። የዩናይትድ ባለድርሻ የሆኑት ሰር ጂም ራትክሊፍ በተጫዋቹ ላይ የተለጠፈውን የ39 ሚሊዮን ፓውንድ ዋጋ የወደዱት ሲሆን ተጫዋቹ በአሁኑ ወቅት በጣሊያን የሚያገኘውን ሳምንታዊ ደሞዝ 25000 ፓውንድ ብቻ መሆኑና ወደ ማንቸስተር ዩናይትድ ሲመጣም የሚጠይቀው ሳምንታዊ ክፍያ 75000 ፓውንድ አካባቢ መሆኑን ዝውውሩን ይበልጥ ሳቢ አድርጎታል ነው እየተባለ የሚገኘው። ወደ ማንቸስተር ዩናይትድ ሲመጣም የሚጠይቀው ሳምንታዊ ክፍያ 75000 ፓውንድ አካባቢ መሆኑ ዝውውሩን ይበልጥ ሳቢ አድርጎታል ለማንቸስተር ዩናይትድ። ማይክል ካሪክ በቋሚነት የክለቡ አሰልጣኝ ሆኖ መሾሙም የ26 ዓመቱ አማካይ ዝውውር በነገራችን ላይ በፍጥነት እንዲጠናቀቅ አድርጎታል ነው እየተባለ የሚገኘው። ማይክል ካሪክ በተጫዋቹ ሁለገብነት መሳቡ ጭምር ተገልጿል። ኤደርሰን በተከላካይ አማካይ ሆኖ ወደፊት በመጠጋት ማጥቃት ላይ ማገዝ የሚችል ተጫዋች መሆኑንም አትርሱ። ተጫዋቹ ስለ ራሱ ጠንካራ ጎን ሲናገር ዋናው መለያ ኳስን በእግሬ ስር ማቆየት መቻሌ ነው። በተከላካይም ሆነ በማጥቃት ጨዋታ ላይ በብቃት መሰለፍ ይችላለሁ፣ እንዲሁም ክፍት ቦታዎችን በቀላሉ ማግኘት አያቅተኝም ብሏል። የኤደርሰን ተወዳጅ መለያ ቁጥር በነገራችን ላይ 13 ነው። ይህ ቁጥር ለሱ የተለየ ትርጉም እንዳለው ነው ያስታወቀው። እንደ አውሮፓውያን አቆጣጠር በ2022 ከሳለሪንታና ወደ አትላንታ ሲዘዋወር የቁጥር 13 መለያን ቁጥር ጠይቆ የለበሰ ሲሆን ባለቤቱም የተወለደችው በሐምሌ 13 ቀን በመሆኑ ለዚህ ቁጥር ጥልቅ ፍላጎት እንዳለው ያመላክታል፣ የኤደርሰን ባለቤት ማለት ነው። በመሆኑም ተጫዋቹ ማንቸስተር ዩናይትድ ሲደርስ በአሁኑ ወቅት የ13 ቁጥር መለያ ባለቤት ከሆነው ፓትሪክ ዶርጉ ጋር መነጋገር ይኖርበታል እየተባለ ነው የሚገኘው። ኤደርሰን ለብራዚል ብሔራዊ ቡድን 3 ጊዜ መሰለፍ ቢችልም ለዘንድሮ የዓለም ዋንጫ ስብስብ ውስጥ ግን አለመካተቱ በርካቶችን ሲያነጋግር የነበረ ጉዳይ ነው። ይህ መሆኑ ዝውውሩ ከተጠናቀቀ ከዩናይትድ ጋር ሙሉ የቅድመ ውድድር ዝግጅትን ለማድረግ ሰፊ እድል በነገራችን ላይ ይሰጠዋል። ወደ ብራዚል ወደ ዓለም ዋንጫው አለማምራቱ ማለት ነው። በዓለም ላይ ካሉ ትልልቅ ክለቦች አንዱ በሆነው ዩናይትድ ውስጥ ድንቅ ብቃቱን መቀጠል ከቻለ ደግሞ ወደ ብሔራዊ ቡድኑ በድጋሚ እንደሚጠራ ጥርጥር የለው። በነገራችን ላይ በአትላንታ ቤት ደምቆ መታየትና በኦልትራፎርድ ስኬታማ መሆኑን ፈጽሞ የተለያዩ ነገሮች ናቸው። ቀደም ሲል ትልቅ ተስፋ የተጣለባቸው በርካታ ተጫዋቾች ወደ ዩናይትድ መጥተው በተለያዩ ምክንያቶች እንዳልተሳካላቸው ይታወቃል። ያ ዩናይትድ ትልቅ ስም ያለው ክለብ ነው፣ ብራንድ ክለብ ነው፣ ዋንጫ ማሳካት አለበት። ከዛ ጋር ተያይዞ አንዳንድ ተጫዋቾች ጫና መቋቋም ባለመቻላቸው ሳይሳካላቸው ቀርቷል። የተጫዋች ግን በሁሉም ረገድ በጣም ውጤታማና ስኬታማ መሆኑ በዩናይትድ ደምቆ እንዲታይ ሊያደርግ ይችላል እየተባለ ነው የሚገኘው። ስለዚህ ከኤደርሰን ጋር ያለው አጠቃላይ ጉዳይ መጠናቀቁና በቀጣይ ዩናይትድ ይፋ ማድረግ ብቻ ይቀረዋል የሚሉ መረጃዎች በስፋት እየወጡ ነው የሚገኙት። ሌላኛው የምንመለከተው የብሩኖ ፈርናንዴዝ ጉዳይ ነው። ብሩኖ ፈርናንዴዝ የተለያዩ ስታቲክስ ቁጥራዊ መረጃዎች እየወጡ ይህን የውድድር ዓመት ለምን ኮከብ ተጫዋች እንደተመረጠ የሚያሳዩ መረጃዎች ይፋ እየሆኑ ነው። በእርግጥም ኮከብ ተጫዋች መባሉ እንዴት እንደሚገባው የሚያሳዩ መረጃዎች እየወጡ ነው የሚገኙትና ዛሬ የወጣው መረጃ ደግሞ ምንድነው የሚለው የማንቸስተር ዩናይትድ ኮከብ ብሩኖ ፈርናንዴዝ በ662 የተሳኩ ኳሶችን በፋይናል ሰርድ በተቃራኒ የሜዳ ክልል ውስጥ በማቀበል ቀዳሚው ተጫዋች ሆኗል ይላልና ይህ ምን ማለት ነው? በተጋጣሚ የግብ ክልል ውስጥ ከፍተኛ ቁጥር ያለው የተሳካ ኳስ ያቀበሉ ተጫዋቾች ይፋ ሲደረጉ ብሩኖ ፈርናንዴዝ አንደኛ ሆኗል ማለት ነው። ብሩኖ ፈርናንዴዝ በአጠቃላይ 662 የተሳኩ የኳስ ቅብብሎችን አድርጓል በተቃራኒ የሜዳ ክልል። ከሱ በመቀጠል የተቀመጠው ዶሚኒክ ሲቦዝላይ ነው ከሊቨርፑል 660 የተሳኩ ቅብብሎችን አድርጓል። በርናርዶ ሲልቫ ሶስተኛ ነው 630 የተሳኩ የኳስ ቅብብሎችን አድርጓል። ማቲያስ ኑኔዝ እንደዚሁ 600 የተሳኩ ቅብብሎችን አድርጓል። ፍሎሪያን ቨርዝ 585 የተሳኩ ቅብብሎችን ያደረገ ተጫዋች ነው። ከማንቸስተር ዩናይትድ ጋር የተያያዘ የሚገኘው ኤሊዮት አንደርሰን ከኖቲንግሃም ፎረስት 582 ቅብብሎችን አድርጓልና ከዛ በመከተል ኢንዞ ፈርናንዴስ፣ ዴክላን ራይስ፣ ጄምስ ጋርነር፣ ከርቲስ ጆንስ የመሳሰሉ ተጫዋቾች አሉ። ብሩኖ ፈርናንዴስ ግን እነዚህን ሁሉ በመብለጥ በፋይናል ሰርድ በሚባለው የተጋጣሚ ሜዳ ክፍል ላይ 662 የተሳኩ ቅብብሎችን በማድረግ ቀዳሚ ደረጃ መያዙን አሳይቷልና ምን ያህል አስገራሚ ሲዝን እንዳሳለፈ እነዚህ ቁጥሮች ብቻ ምስክር ናቸው ስለ ብሩኖ ፈርናንዴስ። ሌላኛው በ38 ሳምንታት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ 14
4 ጊዜ የሳምንቱን ኮከብ በማስመረጥ ቀዳሚው ክለብ መሆኑን መረጃው ያሳያል። በወጣው መረጃ መሰረት የማንቸስተር ዩናይትድ ተጫዋቾች በዝርዝሩ ከፍተኛ የበላይነትን አሳይቷል። መረጃው ከአንደኛ ሳምንት እስከ 38ኛ ሳምንት ድረስ የሳምንቱ ምርጥ ተጫዋች ተብሎ የተመረጡትን ተጫዋቾች ስም ይፋ ሲያደርግ የቀይ ሰይጣኖቹ ኮከቦች በዝርዝሩ ላይ በብዛት ይታያሉ። በድምሩ 14 ጊዜ በመመረጥ የውድድር ዘመኑን የበላይነታቸውን አረጋግጠዋል ዩናይትዳውያን ኮከቦች። ብሩኖ ፈርናንዴስ ደግሞ የማንቸስተር ዩናይትድ ዋናው ኮከብ ነው። በሊጉ እጅግ ጎልቶ የታየው ተጫዋች እንደሆነ የውድድር ዓመቱን ኮከብ እንደሆነ የሚታወቅ ነው። በ13ኛው ሳምንት፣ በ15ኛው ሳምንት፣ በ22ኛው ሳምንት፣ በ28ኛው ሳምንት፣ በ30ና 38 ሳምንታት ፖርቹጋላዊ አማካይ በሚያስገርም ሁኔታ 6 ጊዜ የሳምንቱ ኮከብ ተጫዋች ተብሎ በመመረጥ አዲስ ክብረ ወሰን አስመዝግቧል። ከሱ በተጨማሪ ሌሎች የማንቸስተር ዩናይትድ ተጫዋቾችም በዝርዝሩ ላይ ተካተዋል። በነገራችን ላይ ካሲሚሮ 2 ጊዜ፣ ሃሪ ማጌር፣ ኮቢ ማይኖ እንደዚሁ ሌሎች የተመረጡ ተጫዋቾች ናቸው። በአጠቃላይ 14 ሳምንታትን የዩናይትድ ተጫዋቾች ናቸው ኮከብ በመባል የተመረጡት። ይሄም ምን ያህል የዩናይትድ ተጫዋቾች በውድድር ዓመቱ የበላይ ሆነው ማጠናቀቃቸውን የሚያሳይ ነውና በጣም በአስገራሚ ሪከርድ አጠናቋል። የማንቸስተር ዩናይትድ ተጫዋቾች በተለይ ካሪ ከመጣ በኋላ ቡድኑ ያመጣውና ያስመዘገበው ውጤት እጅግ አስገራሚ ነው። ከቀድሞ የማንቸስተር ዩናይትድ ኮከብ ሜሰን ግሪንውድ ጋር በተያዘ የወጣውን መረጃ እናጋራችሁ። ለቻምፒየንስ ሊግ ያለፈው ሮማ ሜሰን ግሪንውድን ከማርሴ ለማስፈረም ኢላማ ማድረጋቸው ተገልጿል። ማርሴ ባለበት የፋይናንስ ሁኔታ ምክንያት ሜሰን ግሪንውድ ክለቡን ሊለቅ እንደሚችል ሲዘገብ ነበረ። ማርሴ ተጫዋቹን ለመሸጥ ሁለቱ ክለቦች ያላቸው ጥሩ ግንኙነት ለዝውውሩ መሳካት ሊረዳ እንደሚችል የጣሊያን ጋዜጦች አስነብቧል። ታዲያ ከዚህ ዝውውር ማንቸስተር ዩናይትድ ምን ይጠቀማል የሚለውን መረጃ ስናነሳ ግሪንውድ ከማርሴ ለቆ ወደ ሮማ የሚያመራ ከሆነ ከሽያጩ ማንቸስተር ዩናይትድ ከ40 እስከ 50 በመቶ የሚሆነውን ክፍያ የሚቀበል ይሆናልና ያው በውሉ ላይም ይሄ ጉዳይ ስለሰፈረ ከዚህ ዝውውር ማንቸስተር ዩናይትድ ተጠቃሚ መሆኑን ማንሳት ይገባል። ሌላኛው የመጨረሻ መረጃ እናርግና ቤንጃሚን ሼሽኮ በቅርቡ አዝናኝ የሚባል ቆይታ አድርጎ ነበረ። በተለይ ስለ ማንቸስተር ዩናይትድ የአጥቂ ተጫዋቾች ከዚህ ቀደም ስለነበሩ የአጥቂ ስፍራ ተጫዋቾች ተጠይቋል። ለአንተ የቀይ መስመር ምርጡ ተጫዋች ማን ነው ከማንቸስተር ዩናይትድ ኮከቦች በመባል ተጠይቆ ቤንጃሚን ሼሽኮ በቀኝ እግር ክርስቲያኖ ሮናልዶን መርጣለሁ ብለዋል። በግራ እግር አጥቂ ቫን ፐርሲን እንደሚመርጥ አንስተዋል። በአጨራረስ ደግሞ ቫን ኒስተልሮይን እንደሚመርጥ ቤንጃሚን ሼሽኮ ገልጿል። የመጀመሪያ የኳስ ንክኪ በማድረግ ቤርባቶቭን አንስቷል። ያው ቤርባቶቭ ኳስ ሲቆጣጠር እንዴት ምቾት የሚሰማውና በአስገራሚ ሁኔታ ኳስ በቄንጥ የሚቆጣጠር ተጫዋች እንደሆነ ይታወቃል። ከዛ ጋር በተያዘ ቤርባቶቭን መርጧል። በፍጥነት ዋይኒ ሩኒን አንስቷል። ፈጣኑ ተጫዋች ዋይኒ ሩኒ ነው ብሏል። ከአጥቂ ስፍራ የዩናይትድ ታሪካዊ ተጫዋቾች መካከል በደስታ አገላለጽ ደግሞ ራሴ ነኝ በሚል ምላሹን ሰጥቷል። በደስታ አገላለጼ የኔ ደስታ አገላለጽ በጣም ጥሩ ነው፣ ደጋፊዎችም የሚወዱት ይመስለኛል በሚል ቤንጃሚን ሼሽኮ የራሱን የደስታ አገላለጽ መርጧል። ውድ ዩናይትዳውያን ማንቸስተር ዩናይትድን ብቻ የሚመለከቱ ስፖርታዊ ጉዳዮች በሚነሱበት ሬድ ዴቪልስ ኢትዮጵያ ቻናል ላይ ትገኛላችሁ። ሀሳብ አስተያየቶቻችሁን በተነሱ ስፖርታዊ መረጃዎች ላይ በኮሜንት ማድረስ ትችላላችሁ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንደዚሁም ደግሞ ለወዳጆቻችሁ ቻናሉን እንድታጋሩ በተለይ ለማንቸስተር ዩናይትድ ደጋፊዎች እንድታጋሩ እንጠይቃለን። በያላችሁበት መልካም ጊዜን ተመኘን።